ሰላም እንዴት አላችሁ? ሎል እግዚአብሔር የተመሰገነ ይሁን። ደህና ነኝ። ዛሬ በጣም አስፈላጊና ወሳኝ የሆነውን አይዲያ ነው ይዤላችሁ የመጣው። በቀላሉ የእናንተ የሰራችሁት ስራ ተመራጭ እንዲሆን የምታሳትሙት ጽሁፍም ደግሞ ፐብሊሽ የመሆን እድል እንዲኖረው። ለምሳሌ ያህል ይሄ በቅርቡ የታተመ አንድ ፔፐር ነው። ለምሳሌ ይህን ፔፐር ስናይ የምትመለከቱት ግራፎች አሉ፣ ፒክቸሮች አሉ፣ እንደምትመለከቱ የተለያዩ ፊገሮች። እነዚህ ነገሮች ከየት ነው የመጡት? በትክክል ከየት ነው የተሰሩት? ምን ተጠቅመው ነው የተሰሩት? እንዴት ነው በዚህ መልኩስ መሰራት የሚቻለው የሚለውን ዛሬ አንድ ባንድ እንወያያለን ማለት ነው። እነዚህ ነገሮች ማድረግ ካልቻልን ለማስተርስም የፒኤችዲም ተማሪዎች ፔፐር ፐብሊሽ የማድረግ እድላችሁ በጣም ዝቅተኛ ነው የሚሆነው። ምክንያቱም እንደምታዩቸው ግራፎች፣ የተለያዩ ፊገሮች አሉ። እነሱ ጀነሬት የሆኑት እነዚህ ኮምባይን በማድረግ ነው፣ ሲንግል የሆኑን አይደለም። ለምሳሌ ይሄ እንደምታዩት የተለያዩ ላይኖች አሉ፣ ግን በአንድ እየተገለጸ ነው። እነዚህ ነገሮች እንዴት ነው መስራት የምንችለው የሚለው ቀለል ባለ መልኩ በኤክሴል ብቻ ዛሬ አሳያችኋለሁ። ከአሁን በፊት አድቫንስድ በሆኑ ሶፍትዌሮች እንደ ሚኒታብ እና ሌሎቹንም ተወያይተናል። ዛሬ ግን ሞር ቀለል ባለ መልኩ በኤክሴል እናያለን ማለት ነው። በብዛት እንግዲህ ትምህርታዊ ቪዲዮዎች ቫይራል አይወጡም። ይሄ ማለት ተማሪ ቁጥርም የለም፣ ክፍያም ብዙም አይደለም። አትሊስት ለእናንተ በእንደዚህ አይነት ሀሳቦች ተመልሼ እንድመጣ ይህን ቪዲዮ ላይክ እና ሼር እያደረጋችሁ ተከታተሉት። አዲስ የሆናችሁ ካላችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። አሁን ወደ ቪዲዮ እንሂድ። የመጀመሪያውና ዋናው ነገር ሪሰርቻችሁን ስትሰሩ ታሲስ ሊሆን ይችላል፣ ዲዘርቴሽን ፒኤችዲ ሊሆን ይችላል፣ ወይም ደግሞ ፋይናል የሆነ አውትፑት ፔፐር ፐብሊሽ ለማድረግ ስትፈልጉ አርቲክል ሪቪው ሊሆን ይችላል፣ ዋና ሪሰርችም ሊሆን ይችላል። እንደምትመለከቱት ለምሳሌ ይሄን ኢሜጅ ስናየው ፊገር 1 ይላል። ይሄ ፊገር አሁን የተለያዩ 7 ፊገሮችን በአንድ የያዘ ነው። ሲስተማቲካሊ ምን ብሎ አስቀመጠው? ፊገር ኤ እና ፊገር ቢ ብሎ በሁለት አስቀመጠው። ለምሳሌ ፊገር ቢን ስናይ 1 2 3 4 ቻርቶችን በአንድ ላይ የያዘ ነው። ፊገር ኤን ስናይ ደግሞ 1 2 ስለዚህ ስንት በአጠቃላይ 6ቱንም በአንድ ኮምባይን አድርገው ምን አደረገ? ፊገር 1። ይሄ ነገር ቦታ ራሱ ብዙም አይፈልግም። ለማንበብ ራሱ አንባቢው በቀላሉ እንዲረዳ ሲስተማቲካሊ መግለጽ ይችላል ማለት ነው። ይሄ እንዴት መስራት እንደምንችል የሚለው እናያለን። ከአሁን በፊትም አንስቼላችሁ ነበረ። ፎቶ የምታስገቡ ከሆነ ፎቶአችሁ ኳሊቲ ባለው ካሜራ ፎቶ አስነሱት፣ ወይም ደግሞ ጥራት ባለው ስልክ ፎቶ ይነሳ። ከዛ ማብራሪያዎች እንደዚሁ ጽፋችሁ መጠቀም ትችላላችሁ ማለት ነው። እንዴት ነው አሁን የተለያዩ ግራፎችን ላብ ስናሰራ ሪዛልት እናገኛለን። ይሄን ለምሳሌ በተጠቀምኩበትን የኔ ልውሰድና እናንተ ደግሞ ፓራሜትሮቹ ሊለያዩ ይችላሉ። በኤክስ እና በዋይ ኮኦርዲኔት የሚሰሩት ግን የእናንተ ሪሌት እያደረጋችሁ ትጠቀሙበታላችሁ በሚል ነው ሜንሊ። ለምሳሌ ይሄ አንድ ሪዛልት ነው፣ አንድ ቻርት አንድ ሪዛልት ነው እዚህ ጋር የተሰጠኝ ማለት ነው። የመጀመሪያው ስቴፕ ምንድነው ማድረገው? የትኛው ክፍል ነው በጣም አስፈላጊ የሆነው ክፍል የሚለውን ለይቶ መውሰድ አለብኝ። ለምሳሌ እዚህ ጋር 00 ነው የሚለው። ይሄኛውን ኮለመንት በሙሉ አልወስደው። ከዚህ ጋር 00 የሚላል፣ ከዚህ ወደዚህ ቁጥር አለ፣ ከዚህ 0 ወደ 0 የሚላል። አስፈላጊ የሆነው ክፍል ከዚህ ቻርት ላይ ይሄኛው ክፍል ነው ማክሲመም ቢሄድ እንኳን ማለት ነው። ይሄንን ምን ማድረግ አለብኝ? ለአንድ ዳታ ሪዛልቱ ማስቀመጥ አለብኝ ማለት ነው። ሌላም ደግሞ ተመሳሳይ እንደዚህ ይኖራልና እየበዛ ሲሄድ እንዴት ነው ማስቀመጥ የሚቻለው የሚለውን ላሳያችሁ። ለምሳሌ እቺኛውን ክፍል እንዳሳየዋችሁ ከዛኛው ከአንዷ ሽት ላይ ብቻ ክሮፕ አር ያመጣዋት። ከዛ ከላይ ያለውን ጽሁፍ የተለያየ እንደናንተ እንደምትሰሩት የሪሰርች አይዲያ ሌላ ይችላል ታስቀምጣላችሁ። ሌላም እንደዚሁ ታስቀምጣላችሁ። አሁን እዚህ ጋር ስናያቸው እያንዳንዱ ሪዛልት ኮመን የሆነ ነገር አለው። ለምሳሌ የኔ የምታዩት ሽት ላይ እዚህ ጋር ሳይዝ ኢን ዲያሜትር ናኖሜትር ሳይዝ በናኖሜትር ነው። እዚህ ጋርም ተመሳሳይ ሳይዝ አለው፣ ይሄም ተመሳሳይ ሳይዝ አለው። ለእያንዳንዳቸው ግራፍ ጀነሬት ባደርግ ለምሳሌ ይሄን እንዲሁ ክሊክ ላደርግና ኢንሰርት ላይ ሊድ ኢንሰርት ኦፕሽን ላይ ሪኮመንድድ ቻርትስ
ሪኮመንድ ቻርትስ ላይ ክሊክ አደርጋለሁ ራሱ እንዲሰጠኝ ሪዛልቱ ማለት ነው። ሶ ለምሳሌ ይሄን እዚህ ጋር ሴሌክት ባደርግለት ምን አይነት ሪዛልት ይሰጠኛል? አያችሁት? ይሄን የመሰለ ሪዛልት እዚህ ጋር አስቀመጠልኝ። ራይት ክሊክ በማድረግ ቼንጅ ታይፕ ብላችሁ የምትፈልጉትን ታይፕ እዚሁ ላይ መቀየር ትችላላችሁ። አሁን የአንዱን ኢሜጅ በዚሁ መልኩ ጀነሬት አደረገ። ሌላውም እንደዚሁ። አሁን ኮመን የሆነ ነገራቸውን በጋራ መውሰድ አለብኝ። የነዚህን ኮመን ነገራቸውን በጋራ ወስድና በአንድ እሽት አስቀምጣቸዋለሁ። ይሄው ሳይዝ ነው ኮመናቸው፣ ሌላው የሚለያዩበት ነው። ለእያንዳንዱ አስቀመጥኩ ማለት ነው። አሁን ሁለት ቴስት ብታሰሩ ከሆነ ለምሳሌ የአንደኛው ቮሊዩም ሌላኛው ቮሊዩም ከሆነ አቬሬጁን ትወስዳላችሁ፣ እያንዳንዱን አቬሬጅ። ሌላም ቴስት ካለ የሚለይበት ታይፕ የሱንም አቬሬጅ እዚህንም አቬሬጅ ትወስዳላችሁ። ከዛ በኋላ ግራፉን ወደ አንድ ታመጣላችሁ። አሁን ወደሚፈልገው የነዚህ ራሴ ኮድ ናቸው። ወደሚፈልገው ሳይዝ እነዚህን በአቬሬጃቸው አስቀመጥኩና ይህን ራይት ክሊክ አድርጌ ለምሳሌ ኢንሰርት ብዬ ሪኮመንደድ ቻርት አሁን እዚህ ጋር የተለያዩ ቻርቶችን ያመጣልኝ። ይሄ ልክ ላይሆን ይችላል፣ ራሴም ሴሌክት ማድረግ አለብኝ። የትኛው ነው የምፈልገው ታይፕ ለኔ ፊት የሚያደርገው የትኛው ነው የሚለው አያለሁ። ይሄኛው ከቴክስት ውጭ ያለው ማርክ ላርግና እንደገና ሪኮመንደድ ቻርት ዜን ኦል ቻርት ላይ ላይን አለ። አሁን በላይን ብገልጸው የትኛው ነው ሞር ለኔ ሊገልጽልኝ የሚችለው የሚለው እዚሁ መርጣለሁ። ወይም ደግሞ ስካተር ላይ ለምሳሌ ሊድ ስካተር የትኛው ሞር ሊያሳይልኝ ይችላል። ለምሳሌ ይሄኛው ያሳይልኛል የኔን ብዬ ካሰብ ኤን ሴሌክት አደርጋለሁ። አሁን በዚህ መልኩ ግራፉን አስቀመጥኩ ማለት ነው። ግን ኤክስ እና ዋይ አክሲስን ደግሞ ምን ማድረግ አለበት? ኔም ማድረግ አለብኝ። እቺን ፕላስ ምልክቷን ክሊክ አደርጋታለሁ። እዚሁ ላይ አክሲስ ታይትል ይላል። ኤክስ እና ዋይ አክሲስ በዚህ መልኩ ኔም አድርጉት እያለ ነው። ከዚህ ላይ ስሙ መጻፍ እንችላለን። እዚህም እንደዛ። ከዚሁ ላይ ክሊክ በማድረግ ለምሳሌ ሌጀንዱን ማልፈልገው ከሆነ ከታች ያለው እንደዚሁ ማጥፋት እችላለሁ። አይ ያስፈልገኛል ካልኩ ደግሞ እዚሁ ክሊክ አደርግና ሌላ አማራጮች አሉ። ቶፕ ላይ ይቀመጥ ካልኩ ቶፕ ላይ ለዋለሁ። ያው ቶፕ ላይ ይቀመጣል። ሌፍት ላይ ካልኩ ሌፍት ላይ የተለያዩ ፖዚሽን ለእናንተ ኢሜጅ ቦታ በማይወስድ መልኩ ታስቀምጡታላችሁ ማለት ነው። ከዛ እቺኛውን ታይትል ከታች ፊገር ብለን ስለምንጽፋት ብዙ ጊዜ ፊገር ኤክስ ብለን ለምሳሌ ኔም እናደርጋለን፣ የሆነ ስም እንሰጣለን። እቺን ታይትል ሪሙቭ እናርጋት፣ ምክንያቱም ሰፋ ያለ ቦታ እንዲይዝልን ማለት ዲሊት ማለት የሚጠበቅባችሁ። አሁን እንደምትመለከቱት ከዚህ እስከዚህ ክፍት ቦታ ነው፣ ከዚህ እስከዚህ ክፍት ቦታ ነው። እኔ የምፈልገው ከዚህ እስከዚህ ያለው መነሻው እስከ መዳረሻው ከየትኛው ይነሳልኝ? ለምሳሌ ከ300 ጀምሮ እስከ 1000 ሜድ ከሆነ ራይት ክሊክ አድርገዋለሁ። ራይት ክሊክ የምናደርገው ግን በየትኛው ኮኦርዲኔት? ለምሳሌ ይሄኛው በኤክስ አክሲስ ነው። ኤክስ አክሲስ ላይ ራይት ክሊክ አድርግና ፎርማት አክሲስ ይላል። እዚሁ ኦፕሽን ላይ የተለያዩ አጅስትመንቶችን እንሰራለን። ለምሳሌ ማክሲመም ቫልዩ ሪቨርስ እንለው ወደዛ ይቀየራል። ይሄኛውን አውቶማቲክ መልስ ስናደርገው እንደዛ። ከዚህ ጋር ሌላም አለ ሎጋሪትሚክ ስኬል ሚላለ ቫልዩ ሪቨርስ ኦርደር ካረጋችሁትም ለምሳሌ 1/, የሆነ ቁጥር ሚልባችሁ ከሆነ ወይም ደግሞ ዘ ፓወር ኦፍ ማይነስ ሚል ከሆነ ከትልቁ ወደ ትንሹ እዚህ ጋር ስታዩት ቁጥሩ ትልቅ ነው፣ ግን ዘ ፓወር ኦፍ ማይነስ ምናምን ሚል ከሆነ ማለት ነው ቫልዩ ሪቨርስ ኦርደር ይቀመጣል ማለት ነው። ከዚህ ጋር ምን ሚላለ ሚኒመሙ 0 ላይ አይደለም ፈልገው አትሊስት 300 ላይ ላድርገው። 300 ማክሲመሙ 1200 ይላል። 1000 በቃ 1000 አያችሁት? በዚሁ መልኩ እነዚህ አሁን የስንት 1 2 3 የስድስት እንትኖችን አቬሬጅ ከወሰድኩ በኋላ ወደ 3 ቀየርኩት። በዚሁ መልኩ ድራው አደረኩ ማለት ነው። ይሄን ደግሞ ወደ ዶክመንታችሁ ከመውሰዳችሁ በፊት እዚሁ ላይ ፎንቱን ማስተካከል ትችላላችሁ። ፎንቱን
ታይም ኒው ሮማን አብዛኛው ጊዜ ይሄን ነው የሚጠቀሙት። ሶ ታይም ኒው ሮማን ሌላም ካላችሁ ሌላ። ይሄንን ደግሞ እንደዚህ ሰፋ ስናደርገው ቁጥሩ እዚህ ጋር ያሉት እየተዘረዘሩ ይሄዳሉ። እንደምታዩት ለምሳሌ ዋይ አክሲስ ላይ እንደዚህ አለ። ይሄን ለምሳሌ ጠበብ ባደርገው ቁጥሩ ሬንጁ ምን ይሆን ይሄዳል እየጠበበ ይሄዳል ማለት ነው። ሶ በምንፈልገው ልክ አጀስት እናደርጋለን። ከዛ ይሄን ኮፒ እናደርግና ወስደን የምንፈልገው ዶክመንት ላይ ፔስት እናደርጋለን ማለት ነው። ሶ አሁን በቀላሉ የ6 ላብ ሪዛልቶችን አቬሬጅ በመውሰድ ወደ 3 ሪዲዩስ ካደረግ በኋላ ተመሳሳይ አክሲስ ስላላቸው ይሄኛውም ሳይዝ ነው የእናንተ ፓራሜትር ላይ ይችላል። ሶችኛውን ሳይዝ ላታለሁ ሌላኛውን ደግሞ የምፈልገውን ጽሁፍ እዚህ ጋር አክሲሱን ጽፍና ወስጄ ፔስት ማለት ወይም ደግሞ እዛ በፊት ይሄኛው እንደምትመለከቱት ትንሽ ፓላርድ ሆኗልና ራይት ክሊክ አድርገን እዚሁ ላይ ይሄን እንትኑን አጀስት ማድረግ ትችላላችሁ ብላክ እንዲሆን ወይም ደግሞ እዚሁ ላይ ራይት ክሊክ አድርጋችሁ ፎንት ይላል ፎንት ላይ ብላክ እንደዚሁ ከለር ትመርጡለታላችሁ። ሶ ፓላርድ ከሆነባችሁ ጥርት ብሎ እንዲታይ ይሆናል ማለት ነው። ሶ 6 የላብ ሪዛልቶችን በአንድ ኮምባይን እንዴት ማድረግ እንደሚቻል እዚሁ ላይ አየን። እሺ አሁን ደግሞ አንድ ግራፍ ላሳያችሁ። ይሄ ግራፍ ለምሳሌ ይሄ አንድ ግራፍ ተሰጠኝና የእናንተ ፓራሜትር ሊላይ ይችላል። ቪስኮሲቲ ቨርሰስ ሺር ሬት ነው የሚለው። ይሄኛው እንደምታዩት ነው ያገኘሁት ዳታ ሮ ዳታ ደግሞ እንዴት መሰላችሁ? ይሄ አንድ ላብ ሪዛልት ተሰርቶት የተሰጠኝ ነው። ይሄ እንደምትመለከቱት ሶ እቺኛው አንድ ግራፍ ብቻ ነው የምትወጣው ማለት ነው። አሁን የምፈልገው ለምሳሌ ቪስኮሲቲ ቨርሰስ ሺር ሬት ከሆነ ቪስኮሲቲ ቨርሰስ ሺር ሬት ከሆነ የምፈልጋትን ፖይንት እንደዚህ አወጣታለሁ። የምፈልገውን ሴሌክት አድርጌ ካወጣሁ በኋላ ይሄን ኮፒ አደርግና ምን አደርጋለሁ አንድ ኤክሴል ሺት የጋራ ኮምባይን ማድረግበት እንደዚሁ እያመጣው ቁጭ አደርጋለሁ። የሌላም ላብ ሪዛልት እያመጣው እንደዚሁ ቁጭ አደርጋለሁ። የሌላም እንደዚሁ። አሁን ኮመን የሆነ ነገር አላቸው። ኮመናቸው ምንድነው? ለምሳሌ ይሄን ስናይ መቷል፣ እዚህ መቷል፣ እዚህ መቷል፣ እዚህ መቷል፣ እዚህ መቷል። ሶ ኤክስ አክሲሳቸው ኮመን ነው። ኮመን ከሆነ ኤክስ አክሲሳቸው የአንዱን ሺር ሬት ወስደን የሌሎችን የነዚህ እዚህ ጋር ያሉትን ዲሌት እንላለን ማለት ወደዚህ መልኩ መቀየር እንችላለን። እዚህ ጋር ያው ሺር ሬት አለ የአንደኛው፣ ሁለተኛው፣ ሶስተኛው፣ አራት፣ አምስት። አሁን እዚህ ጋር እንደምትመለከቱት 5 የላብ ሪዛልቶችን በአንድ ኮምባይን አደረጉ። ይሄን በአንድ ኮምባይን ያደረጉ የጋራ ሺር ሬት ሚል ፋክተር ስላለ እናንተም የተለያየ ፋክተር ሊሆን ይችላል። ተመሳሳይ ስቴፕ ነው ከቀደሙ ጋር ግን ለየት ያለ ነገር ስላለው እሱን ላሳያችሁ በሚል ነው። ሶ ይሄን አሁን ዳይሬክትሊ ሴሌክት ላድርገውና ሙሉ እንደዚህ አድርጌ የምፈልገው ይሄን ነው። ኢንሰርት ሪኮመንድድ ቻርትስ። አሁን ሪኮመንድድ ቻርት ስለው እንደዚህ አይነት ይሰጠኛልና ይሄ ራሱ ብዙም ፓላርድ ነው፣ ደስ አይልም። ላይን ለምሳሌ ላድርገውና ይሄን ለምሳሌ ላይን ታይፕ ይገልጽልኛል ብዬ ወስደው 5 እንትሮችን በአንድ 1 2 3 4 5 ግን የአንደኛው ለምሳሌ የአንደኛው ላብ ቴስት የዚህ ግራፉ ተሰጥቶኛልና ግራፉን ላሳያችሁ። ይሄ ግራፍ ነው ለምሳሌ ቪስኮሲቲ ቨርሰስ ሺር ሬት እንደዚህ አይነት ግራፍ ነው። ግን ኤክሴሉ ሰጠኝ ይሄን የሚመስል ሶ እኔ የምፈልገው እንደዚህ አይነት ነበር። ይሄው እንደምትመለከቱት እንደዚህ አይነት ግን ኤክሴሉ ሰጠኝ ደግሞ እንደዚህ አይነት ሶ ምንድነው ይሄ ነገር የሚለው ሳይንሱንም አብራችሁ ማየት ያስፈልጋል። የዚህን ለምሳሌ የዚህን ፓራሜትር ቪስኮሲቲ ቨርሰስ ሺር ሬት ወይም ደግሞ ፍሎ ከርቭን ነው ያሳየንና የተጠቀመው ይሄን የሚባል የፍሎ ከርቭ ቴክኒክ ነው። ሶ ይሄኛው ምን ይጠቀማል? ሎጋሪትሚክ ከርቭ ይጠቀማል። ለምሳሌ ይሄን ራይት ክሊክ ላድርገውና በመፈልጋት በአንዱ አክሲስ ወይ እዚህ ጋር ወይ እዚህ ጋር ሁሉም ጋር ክሊክ አታርጉ ቼንጅ ለማድረግ የምፈልገው አክሲስ ላይ ክሊክ አድርጋለሁ። ለምሳሌ ኤክስ ሊሆን ይችላል፣ ዋይ ሊሆን ይችላል። ለምሳሌ ዋይን ክሊክ አድርጌ ራይት ክሊክ አደረኩ በኋላ ፎርማት አክሲስ ነው። ልክ የዚህኛውን እንትን ካነበብኩ በኋላ እንዴት ነው ይሄ ግራፍ ላብ ሪዛልቱ ለእያንዳንዳቸው ብዙ ናቸው። ቴስት እንደዚሁ የተሰጠኝና ለምንፈልገው ኮምባይን ማድረግ ነው። ምክንያቱም ሰፓሬት ካረኳቸው እንደዚህ ብቻ ራሱ
በልኪ ነው የሚሆነውና ዶክመንቱ ለማንበብ ራሱ የሚመች አይሆንም ማለት ነው። እንዴት ድራው ማድረግ እንደቻልኩ መጀመሪያ ላሳያችሁ። የአንዱን ብቻ ማለት ዋናው ይሄን ነው ሳሳያችሁ የነበረውና የአንዱን መጀመሪያ ድራው ካደረግ የሌላውን ድራው ማድረግ ይችላል። ለምሳሌ የዚህን ቪስኮሲቲ ቨርሰስ ሺር ሬት የመጀመሪያው ለምሳሌ እዚህን እንደዚሁ ክሊክ አደረግና ኢንሰርት ላይ ሄዳለሁ። ዜን ቻርት ላይ ሄዳለሁ። ቻርት ላይ ለምሳሌ ስሙዝ ትራንዚሽን እችን እመርጣለሁ። አሁን እንደምትመለከቱት ኤክስም ዋይ አክሲስም ልክ በዚህኛው መልኩ አልመጣልኝም። በዚህ በምትመለከቱት መልኩ አልመጣም። ሶ ምን ማድረግ አለብኝ እንደዚህ እንዲመጣልኝ? በምን መልኩ ነው ይሄ የሚሰራው የሚለውን ካየው በኋላ በሎጋሪዝሚክ መሆኑ ካወቅ በኋላ ኤክስ አክሲስ ላይ ክሊክ አደረግና ዜን ኤክስ አክሲስ ሳይሆን ቁጥሩ ላይ ነው ክሊክ ማድረግ ያለብን። ዜን ፎርማት አክሲስ እንለዋለን። ዜን ወደዚሁ ላይ ስኔድ ይሄን ክሊክ ሳደርገው በሎጋሪዝም ስኬል ላይ ተሰራው። ሶ ይሄን ሴሌክት ሳደርግለት እንደምትመለከቱት በዚሁ መልኩ መጣ። ትንሽ ግራፉ ከዚህኛው ጋር የመመሳሰል እንትናል። አሁን የዋይ አክሲስን ደግሞ እንደዚሁ ክሊክ አደርግና ፎርማት አክሲስ ስለዋል። አሁን ይሄንም ሎጋሪዝሚክ ስኬል አያችሁት። አሁን እንደዚህ ሲለው በዚሁ መልኩ መጣ። እናንተም አሁን ምን ማድረግ አለባችሁ? ላብ ሪዛልት ከተሰጣችሁ ይሄንን ኮፒ አድርጋችሁ በምን ስታይል ነው የተሰራው ሚለውን ቻትጂፒቲ ራሱ ብታይቁት ሜቶዱን ይነግራችኋል። በጣም ቀላል ነው። ሶ አሁን እዚህ ጋር ሴንተር ላይ ነው ያለው። ይሄ ጽሁፉ ግን ዳር ላይ እንደሆነ እንፈልገው። ሶ ምን አደርጋለሁ? ይሄን ራይት ክሊክ አደርግና ፎርማት አክሲስ እለዋለሁ። ዜን እዚህ ጋር ሌብልስ ሚላል የተቀመጠ ሚል እዚህ ጋር ነምበር ሚላል ሌብልስ ላይ ይሄን ክሊክ አድርገውና ሃይ ብለው እዚህ ጋር ያያችሁት በዚህኛው በኩል ይሄዳል። ሌብል ፖዚሽን ማለት ነው። ላው ብለው በዚህኛው በኩል ይሄዳል። ሶ ነው የሚፈልገው ልክ እንደዚህኛው ይሄ በዚህኛው በኩል ኤክስ አክሲሱን በዚሁ በኩል እንዲያስቀምጥልኝ ነው። ሶ አሁን የአንዱን ድረው ማድረግ ቻልኩ ማለት ነው። ይሄንን ክሊክ እያደረኩ አክሲስ ኤክስ ነው አክሲስ መስጠት እችላለሁ። ሌጀንድ ማብራሪያ እዚህ ጋር መስጠት እችላለሁ። ሌጀንዱ ማስቀመጫ ቦታ ደግሞ ሌጀንድ ቦታው ቦተም ላይ በብዛት ቢሆን ጥሩ ነው። በዚሁ መልኩ ግሪድ ላይኖችም አሉ። የተለያዩ ግሪድ ላይን ታይፖች እዚህ ጋር እንዲታይ ከፈለጋችሁ እንዲሁ ክሊክ ማድረግ ትችላላችሁ። ፕራይሜሪ ቨርቲካል ምንላቸው አሉ፣ ማይነር ምንላቸውም አሉ። በጣም በደቃቅም እንዲታይ እንደዚሁ ማድረግ ትችላላችሁ። ወይም ደግሞ እንደዚህ አንቲክ እያደረጋችሁ እንደዚሁ ፓላርድ በሆነው ግን በትንሽ መስመሮች እንዲሰመር ግሪድ ላይን መጠቀም ትችላላችሁ። ሞር ሙሉ ማጥፋት ትችላላችሁ። ግን ይሄን አብዛኛው እነዚህ ሁለቱን ኦን አድርጓቸው በዚህ መልኩ የአንዱን ድሮ አደረኩ። ሶ አሁን ምንድነው ማድረግ ያለብኝ? የአንዱን ድሮ ካረብ የሌሎቹን የአምስቶቹን በተመሳሳይ ድሮ ማድረግ አለብኝ። ይሄ ድሮ ያደረኩት ነው። ካንስል ላድርግና ላሳያችሁ። መጀመሪያ ይሄን እንደዚሁ ሴሌክት ላድርግ። ዜን ኢንሰርት ላለው ሪኮመንድድ ቻርት ላይ ሳይሆን የሚሄደው ቻርት ላይ ነው የሚሄደው። ከዛ ስሙዝ ትራንዚሽን ይሄ ነው። ይሄንን ኤክስ እና ዋይ አክሲስ ባሳያችሁ መልኩ ፎርማት ላለው ዜን ፎርማት ለውና በዚህ ስኬል ነው የተሰራ ያለው ነው ያለኝ። ሶ ኦኬ ላለው በዚህ ስኬል እንዲሰራ አሁንም ይሄንም በዚህ ስኬል ኦኬ ላለው አሁን በዚህ መልኩ አስቀመጠልኝ። እችኛውን ደግሞ እችኛውን ራይት ክሊክ አደርግና ፎርማት አክሲስ ካልኩ በኋላ ሌብል ላይ አድጀስት አደርጋታለሁ። ሌብል ላይ ላውለዋለሁ። ዜን እዚህ ጋር ይመጣል። አሁን በዚህ መልኩ ይሄ ነገር መጣልኝ። ግን እንደምታዩት ከዚህ ወደዚህ ክፍት ቦታ አለው፣ ከዚህ ወደዚህም ክፍት ቦታ አለው። አሁን ለዚህ ቁጥር ዝቅተኛው የሚጀምረው ከዚህ ነው። ሶ ከዚህ ጀምርልኝ ካልኩኝ ይሄን ኮፒ አደርግና ይሄን ኤክስ አክሲስ ላይ ክፍት ቦታ ስላለ ይሄን ኤክስ አክሲስ ወይም ደግሞ ቁጥሯ ላይ ኦኬ ራይት ክሊክ አድርግና ፎርማት አክሲስ ላይ ሚኒመም ቫልዩ ከዚህ ጀምር ለምሳሌ ብለው አያችሁት ግራፉ ከዳር እስከ ዳር እንዲታይ ያደረጉት ማለት ነው። ሶ በዚህ መልኩ ሚኒመም እና ማክሲመም ቫልዩ እያያችሁ ለግራፋችሁ ክፍት ቦታ ሲኖር እንዲሁ አድጀስት ታደርጉታላችሁ። ከዛ ይሄ ቻርት ታይትል ከታች ፊገር እያለ መብዛት ስለምገልጸው ይሄን ዲሌት ለበለው። ይሄንን ታይም ኒው ሮማን ባንድ ክሊክ አድርጌ በዚህ መልኩ የምፈልገውን ፎንት ስፔስ የአክሲስ ስም አልሰጠሁትም። አክሲስ ታይትልም እዚህ ጋር አክሲስ ታይትል እሰጠዋለሁ። ሶ በዚህ መልኩ
1 2 3 4 5 5 ቻርቶችን በአንድ ገለጽኩኝ ማለት ነው። ሶ ይሄ ነው አንድ ፊገር ብዬ ነው ማስቀምጠው ማለት 5 ፊገር ብሎ ከማስቀመጥ በአንድ ፊገር ምርጥ አድርጋችሁ ስታስቀምጡት ፐብሊሽ የመሆን እድላችሁ በጣም ከፍ እያለ ነው የሚሄደው። ሶ ኤክሴል ላይ በጣም ኮምፕሌክስ የሆኑትን ቻርቶቹ በዚህ መልኩ ድራው ማድረግ ትችላላችሁ። ሶ ከመጀመሪያው ላይ ያየነው ቀጥታ ወደ አንድ ተመሳሳይ ኤክስ ቫልዩ ካለው እሱን ኮንቨርት እያደረግን እንጠቀማለን። ይሄ ሁለተኛው ላይ ያየነው ደግሞ ይሄኛው አንዳንድ እንትኖች ከርቮቹ የራሳቸው የሆነ ፋክተር ስለሚኖራቸው ያ በሎጋሪዝሚክ ስኬል ኮንቨርት ከተደረገ በኋላ ነው። እዚህ ጋር ብናየው በኤክሴል ብንሰራው እዚህ ጋር ኔጌቲቭ አለ ማለትም ቀጥታ ብንሰራው እዚህ ጋር ኔጌቲቭ አለ ሌላም ጋር ኔጌቲቭ ይኖራል። ሶ ወደታች ነበር የሚወርደው ግን በዚህ ስኬል ላይ የተሰራው ከተሲባል በዚህ መልኩ አጀስት ይሆናል። ሶ በምንፈልገው መልኩ እነዚህን ስፔሲንጋቸው እንዲሁ ሰፋ አጀስት እያደረግን በደንብ ቪዚብል በሆነ መልኩ ካስቀመጥን በኋላ ይሄን ወስደን የምንፈልገው ዶክመንታችን ክፍል ላይ ፔስት እንላለን። ሶ በዚህ መልኩ ኮምፕሌክስ የሆኑትን የተለያዩ እንደነዚህ አይነት ልክ እንደምታዩቸው እንደዚህ አይነቶችን ፊገሮችን በአንድ ቁልጭ አድርገን ሰርተን ፐብሊሽ የመሆን እድላችን ማስፋት እንችላለን ማለት ነው። ሶ እነዚህም እንደምትመለከቷቸው የተለያዩ ሪዛልት ናቸው፣ የተለያዩ ቻርቶች ናቸው፣ ግን በአንድ ኮምባይን ተደርገው ነው የተቀመጡት። አያችሁት? እዚህ ጋር አንድ ፊገር ነው የሚለው ኤቢ ብሎ ግን 1 2 3 4 1 2 3 4 8 ፊገሮችን በአንድ ፊገር በቀላሉ መግለጽ ቻለ ማለት ነው። በዚህ ቴክኒክ ለእናንተም ይጠቅማል ብዬ ነው ይህን ሀሳብ ያመጣሁላችሁ። በጣም እንደምትወዱት እርግጠኛ ነኝ። ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉት። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። መልካም ቀን